እንዴት መጣሽ? ናፈቀኝ ነው። በተለይ ደግሞ አባዬ ራሱ ቤት የለም። አይገርምም? ሳይነግረኝ ወደ ውጭ አልወጣም። ቢያንስ ታዲያ ስልክ አትደውይም? ከእንግዳ ከአንደሆንኩ ታውቂያለሽ አይደል? ታዲያ ምን ችግር አለው? አንተም ከምትለፋ እሷም ከምትለፋ እንደምን ይሰራላችኋለሽ? እሺ አንቺ ቡና አፍዪ፣ እኛ ምግባችን እናበስላለን። ኖ እኔ ጋር ደግሞ አንተ ለምትሰራላችሁ እንዲሁም ቡና መቅረት ይችላል። እናንተ ደግሞ ለምግብ ስራ ይቅርታ መምጣት አልነበረብኝም መሰለኝ። አረ እንደዛ አይደለም። እኔ እንደምትመጣ አላውቅም ነበር። ስለዚህ አሁን ልሂድ በቃ። ምግብ መስራቱን ሳስበው በጣም ጊዜ ይፈጃል። ስለዚህ በእኔ ምርጫ ቆንጆ ምግብ ያስመጣውላችሁ። እሺ እኔ ልሄድ ነበር። እንዴ ለምን ትሄጃለሽ? አስቀየምኩሽ እንዴ? አረ አላስቀየምሽኝም፣ እንደዛ አይደለም። ወይ አሁን ከሽማ እኔ ስለመጣው ደብሮሽ ነው ብዬ ነው የማስበው። ቢያንስ እንኳን አንድ ሲሆን አጠጪ። እሺ እኔ የምልሽ አንድ ጥያቄ ልጠይቅሽ ነበር። ጠይቂ። ያንኛ ጋር ጽዳት ስትሰሪ የአንገት ሐብሌን ቢሮ ውስጥ አግኝተሽ ነበር እንዴ? ምን ለማለት ፈልገሽ ነው? እንዴት እንደዚህ አይነት ጥያቄ ትጠይቂያታለሽ? እኔ እኮ ወሰድሽ ብዬ እኮ አይደለም ቢሮ ነው የጣልኩት ወይስ መንገድ ላይ የጣልኩት ብዬ አስቤ እኮ ነው። ታስታውሳለህ? ያኔ ለአንደኛ ዓመታችን የሰጠኝ ሐብል ነበረ። አረ ችግር የለውም። አላየሁትም። አንገትሽ ላይም አስተውየው አላውቅም። ውይ በቃ ጦሳችንን ይሁንዬ። አሁን ግን 3ኛ ዓመታችንን ስናከብር እራሱ ያንን ነው የምፈልገው። እሺ ሊዲያ ካላስቸገርኩሽ ልሂድ። ከእሱ ጋርም ቢሆን ከዚህ በላይ አልቆይም ነበር። ቡና እኮ ጥጃለሁ። ግድ የለም ይቅርብኝ። በጣም ብዙ ስራ ትቼ ነው የመጣሁት። ውይ ካልሽማ በቃ ተነሽ ልሸኝሽ። እኔ እሸኛታለሁ። እሺ ሸኝታ ስትመለስ ብቻ እንዳይደብረው አብረን እንሸኛት። የማውራው ጉዳይ አለኝ። ተነሽ እንሂድ። እሱ በቃ ይታባሽ። በፍጹም ይፈጠራል ብዬ አስቤ አላውቅም ነበር። እሺ አስቀየመችሽ አይደል? ኖ አላስቀየመችኝም። እና ለምን አታወሪም? አንድ ሀሳብ አስቤያለሁ። ምንድን ነው ያሰብሽው? እንደምታውቀው ጀማሪ ሰራተኛ ነኝ። እናም በጣም ብዙ ማስተካከል ያለብኝ ህይወት አለ። እዛ ላይ ፎከስ ባደርግ ሳይሻል አይቀር። አልገባኝም። እንደዚህ አይነት ውስብስብ ነገር ውስጥ መግባት የለብኝም። እንደምትወጂኝ አውቃለሁ። የኔ መውደድ ብቻውን ዋጋ የለውም። እኔም በጣም ነው ማፈቅረሽ። እሱም ዋጋ የለውም። አንተ ሌላ ህይወት አለ። እሱን ህይወት መቼም አትጨርስም። እኔ ጨርሻለሁ። እሱ አልጨረሰችማ። ስለዚህ ከዚህ መሀል መውጣት ያለብኝ እኔ ነኝ። አውቃ እኮ ነው። ተንኮሉ አይገባሽም? እኔ የሚታየኝ ከልክ ያለፈ ፍቅሯ ነው። ከዚህ በላይ መሄድ አይጠበቅብኝ። ቡናችን ፈርቷል እንዴ? ቆይ ምንድን ነው እየተፈጠረ ያለው? ምን አደረኩኝ? ምን አጠፋው? ምን አጠፋው? እኔ ብቻዬን ሰው ማግኘት አልችልም ማለት ነው? ቆይ ከሷ ጋር ለመገናኘት ብቻ ነው የምትሆነው ነው? አዎ። አልገባኝም። ቆይ ምን ነች? ምን አይስ ብትሆን ምን ዋስ በሆን ምን ይመለከትሻል? እንዴት ይመለከተኛል? ፍቅረኛ እኮ ነህ። ጊዜ እንውሰድ ብዬሻለሁ። ቆይ ጊዜ እንውሰድ እንጂ እንለያይ ተብለናል እንዴ? እስኪ ንገረኝ። ሊዲያ ምን? እኔ ማላውቀው ነገር አለ? እኔ ሌላ ሴት ደረበኩንም ተናገር። እሷን ስታይ ምን ታዘብሽ? እኔ ምን እታዘባለሁ? የሥራ ባልደረባት ብዬ ጠብር ግፍ ብዬ አስተናገድኩልህ። አሁንም ቢሆን እኔ ጊዜ እፈልጋለሁ። ጊዜ? በቀጥታ ንገረኝ። እኔ ላይ እሷን ደርቧል? ምን እያስፈራራሽ ነው? እያስፈራራሁ አይደለም። ተናገር እውነቱን። መተኛ ትፈልጋለሁ። ምን ሆነሻል? ለምን ተናደሽ የመጣሽው? ምንም አልሆንኩም። ምንድነው ታዲያ ፊትሽ ጥሩ ያለው ነው? ላምበትኝ እባክሽ። እያነበብሽ እንዳልሆነ አውቃለሁ። በቃ ተለያይተናል። እንደዚህ አበድሽለትንማ በቀላሉ አትለያዩ። ኪሪ በቃ ተለያየን አልኩሽ እኮ። ይልቅ ቀልዱን ተይና ምን እንደተፈጠረ ንገሪኝ። ቤቱ ሄድሽ? እዛው እያለን ፍቅረኛው መጣች። ኧረ እባክሽ። የሰው ባል የወሰድኩ አይነት ስሜት እየተሰማኝ ነው። አልነጠቅሽም?
ራሴንም አልሸውድም። በስነ ስርዓት ነው ያደግኩት። በፍጹም እንደዚህ አይነት ሴት አይደለሁም። እሺ ሶሪ፣ ምንም አልጠየቅሽ። ጭራሽ ስራ አንስተህ ቤት መዋል መረጥክ? ምረፍበት። በቃ እንዲገረመኝ ነገር የመጣሁት ምንድን ነው? ያቺ ጽዳቷ ስሟ ቤዛ ነው። ምን? ወይ ጉድ! ሲጀመር በስሟ ጥረት ቤቱ በቤዛ ወይስ በሌላ? በየሄደችበት እኮ ስሟ ብዙ ነው። ለምን ልትዋሸኝ ትፈልጋለች? ቆይ ግን ልጅቷ አንተን ለማጥመድ የመጣች አይመስልም? ማይመስላት ታውሪያት ወዴ። በቃ ጉል ጻድቅ ለመሆን አትሞክር። እውነቱን ላለመቀበል እየሸፋፈንክ ነው። ከኔ ምን ታገኛለች? አስበው እስኪ። መጀመሪያ ጽዳት ነኝ አለች። ከዛ ደግሞ አብሮ ከሚሰራ ድርጅት ጋር ማስተሳለኝ ብላ መጣች። አሁን ደግሞ ቤዛ መሆኗን አወክ። ከንኮል አስበሽ የሷ አምሯት ብትውጪ። የራስ ጉዳይ። በራስ መንገድ ነገሮችን አጣራ። አሁን ተይ ልረፍበት። ይቅርታ ጊዜሽን ስለወሰድኩብሽ። ምንም ችግር የለውም። እኔ የምልሽ እውነትን ለአንድ ስራ ፈልጊያት ነበረ። እሺ እኔ ምን ልርዳ? ለአንድ መረጃዎችን ለመውሰድ ፈልጌ ነበረ። እሷን ለምን አልጠይቃት? ሰርፕራይዝ ላደርጋት ነው። ሙሉ ስሟ ቤዛዊት አበራ። ቤዛዊት? አዎ፣ አድራሻዋ እዚሁ ነው። የትውልድ ሀገሯ እዚሁ ቅርብ ደብረ ዘይት። በቃ በቂ ነው። ምን ነው ደህና ነህ? አዎ ደህና ነኝ። እሺ ሌላ የምትፈልገው ነገር አለ? አይ በቂ ነው። አመሰግናለሁ። ደህና ነሽ? ይገልጣል እንዴ? አመሰግናለሁ። ቀለል ይላል ብዬ እኮ ነው። ይቅርብኝ። አመሰግናለሁ ሊዲያ። ሊዲያ ምን ለውጥ አለው? ለውጡንማ በቤዛና በእውነት አይተኸዋል። ለማንኛውም ገነቱን አጣራ። አዎ እሷ ለምን ስሟን ዋሸች? ኤሊዮኔ ነግሬሃለሁ። አንተ ትልቅ ቦታ ያለ ሰው ነው። ተፎካካሪዎቹን ደግሞ ሊጥሉ ይፈልጋሉ። ሴቶቹም ቢሆን ለጥሩም ለመጥፎም ይፈልጋሉ። ጠይቃታለሁ። ሞኛቱ አንተ ማሳመን አይከብዳትም። ጽዳትም ሆና አሳምናለች። ትልቅ ቦታ ደርሳ ማሳምናለች። መቼ ነው አንቺ ያወቅሽው? እኔማ ያን ሀብል ሁላ እራሱ የወሰደችው ነው የሚመስለኝ። አታረገውም። አንቺ እንዳልሽው ለትልቅ ሴራ ከመጣች በእንደዚህ አይነት ትንሽ ነገር አትልከሰከስም። እንደዚህ አይነት ሰዎች ትንሽ እድሎችን ማሳለፍ አይፈልጉም። ምንም አታስብ። እንዳጣራለሁ የምትፈልገው ነገር ካለ ግን አጣራላለሁ። ችግር የለውም። ስራ የለሽም እንዴ? ከስራ አንተ አትበልጥም። ከዚህ በላይ ምንም ማወቅ አልፈልግም። ምንም ብትሰሚ ምንም መተሽ እንዳትነግሪኝ። ከተገናኛችሁ ግን በዘዴም ቢሆን ሀብሌን ተቀበልልኝ። እያንተን ማስታወሻ ማጣት አልፈልግም። ፊት ስጥሽ እኮ አትችይም። እሺ ተው በቃ። ስላገኘሽ በጣም ደስ ብሎኛል። አጎትሽ ለማትገናኙ እያለኝ ነበረ። ድንገት ሆነ እንጂ ቡና ቤት ብንጠጣ በጣም ነበር ደስ የሚለኝ። ታዲያ ምን ችግር አለው? አንድ ቀን መጣና ቡና እንጠጣለን። ፋዘር ግን እንዴት ናቸው? ወይኔ አባትሽ ግን በጣም ጥሩ ሰው ናቸው። ያው ግን አባቴን ስለወደድሽልኝ በጣም አድርጌ አመሰግናለሁ። አባትሽን ትወጃቸዋለሽ ማለት ነው? ወይ በጣም አባቴ በጣም ለኔ መስዋዕትነት ከፍሏል። ደስ ይላል። እና መች ነው የምትመጪው ቤት? ብቻሽን ነው እንዴ የምትኖሪው? አይ ከጓደኛዬ ጋር። በይሳቅ ግን ከሰው ጋር መኖር ትንሽ አይከብድም? ኧረ አይከብድም። እሷ እንኳን በጣም ጥሩ ጓደኛ ናት። በቃ ታስታውቂኛለሽ ማለት ነው እንደዛ ከሆነ? ደስ ይለኛል። እሺ እኔም ደስ ይለኛል በጣም። እንዴት ነሽ? ደህና። እንዲያኮረፍሽበትን በቂ ምክንያት ማወቅ እችላለሁ? አላኮረፍኩም እኮ መደወል ትችል ነበር። ሰፈር ድረስ መተህ እኔን ቆማ መጠበቅ አይጠበቅብህም ነበር። ጸባይሽ ግን እየተቀየረብኝ ነው። እና የድሮዋን ጽዳት ሆኜ እንድቀጠቀጠልሽ ነበር የምትፈልገው? እኔ ተንቀጥቀጭልኝ አላልኩሽም። ቆይ ምንድን ነው የተፈጠረው? ምንም አልተፈጠረም። ቤዛዊት፣ ማንነትን መቀየር እኮ የኔ ላይ አያስፈልግም ነበር። እንዴት ትልቅ
ነገር አውቀህ ሞታል እባክህ። እኔን ነው እንደዚህ የምትናገረኝ? አዎ ዮናስ፣ ሁለት ሴት ማታለል ሳይንስ ጭራሽ ጥፋት ባልሆነ ነገር መተልቶቅ ሰው ትፈልጋለህ? ቢያንስ ልታስረጅኝ አትሞክርም? አንተ ነህ እኮ እኔን ማስረዳት ያለብህ። ምኑን ላስረዳሽ? ጭራሽ ምን ማስረዳት እንዳለብህ ማታውቅ። ይኸውልህ በቃ ዮናስ፣ ከዚህ በላይ ባልደባበቅ። ቻው። እሺ ጭንቃታሽ ደግሞ ዛሬ ምን ሆንሽ? በጣም ተናድጄ የኔን ክብር ዝቅ አደረኩት። ታረቃችሁ ማለት ተገናኛችሁ? አዎ ሊያናገረኝ መጥቶ ነበር፣ ግን አነጋገሩ ልክ አልነበረ። ምን አለሽ? እኔ ምንም እንዳለው ነው መሰለኝ ሚስጥር ያልሆነ ነገር አምጥቶ ይከሰኛል እኮ። ምን አለሽ? የሚገርምሽ ትልቅ ነገር እንዳወቀ ሆኖ ለምቤዛ ሆነ ስምሽ ብሎ ይከሰኛል። ኪሪ፣ አንቺ ኪሪ። አቤት። እንዴት ያወቀ ይመስልሻል? እኔ በምን አውቃለሁ? አንቺ ግን ለምን ቤዛ ነኝ አላልሻቸውም? ሳምሪ ናት እዛ ቦታ ያስመዘገበችኝ። ስመዘገብም ቤዛ የሚለው ስሜ አይታወቅም። እሱንም ስተዋወቅ ቤዛ የሚለውን ስሜን አሁን አልመጣልኝም። ይሄንን እንደ ትልቅ ነገር የቆጠረው? አዎ አይገርምሽም? ደግሞ ከሱም ብሶ እኮ እኔን ይወቅሰኛል። ምን አልሽ? አስረዳሽው? ቆይ ምኑን ላስረዳው? ሰው በሁለት ስም መጠራት አይችልም? ይሄ ትልቅ ነገር ነው? ወይ ጉድ! አንቺ ሰው ከብዷል። ቆይ አንቺ ምን ሆነሽ? ምንም ወዲህ ነው ታዩ። ካልሆነ ደውዬ ይቅርታ አልጠይቀው እንዴ? ልብሽ የሚልሽን አድርጊ። ለነገሩ ስልኬን የሚያነሳ አይመስለኝም። ሰው ምን ይታወቃል? ይሄን እኮ አንቺ ያላሰብሽውን አስቦ ሊሆን ይችላል። ስልክ ባያነሳ እንኳን ቤቱ ሂጂ። እንደ ሚስቱስ? ይቅርታ ለመጠየቅ እኮ ነው የምትሄጂው። እሺ አስብበታለሁ እስኪ። በዚህ በሰላም ነው? ላውራ ፈልጌ ነበር። 5 ደቂቃ ይኖርሃል? እሺ እሺ። በመጀመሪያ የሆነ ዲስሪስፔክት ስላደረኩ በጣም ይቅርታ። ያቺን ሴት ነው ያላውቃትም? አዎ እኔም እንደዛ አይነት ማንነት የለኝም። ለዛም ነው ይቅርታ ልጠይቅ የመጣሁት። እሺ ይቅር ብዬሻለሁ ቤዛ። ቤዛ ስትል ሁለቱም መጠሪያዬ ነው። የመታወቂያ ስሜ ግን ቤዛ ነው። ያው ጓደኛዬም በዛኛው ስም ነው ያስመዘገበችኝ። እኔም አፌ ላይ የሚቀናኝ እሱ ስለሆነ ነው። እሺ ሌላ ጥያቄ ካለ ግን ጠይቀኝ። እኔ ግን ለምን እንዳንቺ እንዳላቀለልኩት አላውቅም። እኔም ብዙ የሚከብዱ ርዕሶች እያሉ ያንን እንደ ርዕስ ማንሳት ነው የከበደኝ። ይቅርታ፣ እኔም እንደዛ መናገር አልነበረብኝም። እኔን ይቅር በይኝ። ችግር የለውም፣ በቃ ልሂድ። እኔም ልወጣ ነው። ወክ ላድርግ፣ ልሸኝሻ። ሄሎ ቤዚ፣ ሳልደውልልሽ ገባሽ? በጊዜ በሰላም ገባሽ? እኔም ቤዛ የሚለው ተመችቶኛል፣ ግን ማውራሽ ነገር ነበረ። በእርግጥ ዛሬ አንቺ ይቅርታ ቀን ነበር። እሺ እደውልልሻለሁ። ማናት? ቤዛ። ቤዛ? እውነት ቤዛ? ጭራሽ በደበቀች ስም እየጠራሁት ነው? እኔ ራሱ እንዴት አላሰብኩትም። ሰው እኮ ወደ ስም ይኖረዋል። እባክህ ሞኛቱ። ሞኞኝማ ዝም ብዬ ልጅቷን አስቀይሜያት ነበር። ቆይ ግን አንተ እች ልጅ ቆይ ለምንድን ነው የማታዋት? እኔ ነበርኩ ይቅርታ ልጠይቅ የሚገባው፣ ግን እሷ ራሷ ቤት ድረስ መታ ይቅርታ ጠይቀችኝ። ትልቅነት ነው። ታዲያ ይቅር አልካት እንዴ? እኔ ነኝ እኮ ጥፋተኛ ነኝ ያልኩሽ። እኔ እናንተ ግን በስነ ስርዓት ማውራት አለብን። ነገ እናወራለን። ዛሬ መበረዝ አልፈልግም። እሺ። እና ወደ ቤትሽ አትሄጂም? ቆይ ከመቼ ወዲህ ነው እንደዚህ የምትለኝ? ነገ 12 ሰዓት እዚህ ቤት እንገናኝ። እኔ የማውራሽ ነገር አለ። እሺ። ከቻልሽ ዛሬ ወደ ቤትሽ ሂጂ። ዛሬ እንኳን ስለመሸብኝ እዚህ ነው የማድረው።
ሊዲያ እንዴት ነሽ? አስደነገጥሽኝ እኮ። ሶሪ ግን መደንገጥ አልነበረብሽ። ሌባ ነው በሆነውም ባልሆነው የሚደነግጠው። እሺ ምን ልታዘዝ? ትሰሚኛለሽ? እኔ ክፉ ሰው አይደለሁ። በዮኒ ከመጡብኝ ግን ምንም አይነት ነገር ከማድረግ ወደኋላ አይደለም። እሺ አልገባኝም። ገብቶሻል? እባክሽ ፍቅረኛ እንደው ታውቂያለሽ። እያው ፌማ ባይኖረንም ባሌ ነው። ምን ለማድረግ የሞከርሽ ነው? ቆይ ተረጋጊ ሊዲያ። ቆይ ሀብቱን የፈለግሽው እሱ ነው? የሰው ባል ለሞተን እንደዚህ አቋመጠሽ? እኔ ሰው ባል አልወሰድኩም። ታዲያ ምንድን ነው ቆይ ለማድረግ እየሞከርሽ ያለሽ? ሊዲያ አስሪ ሊዲያ ሊዲያ አትበይ። አልዋሸሁም እኮ ዋሸሁኝ? ቆይ እሱ የኔ ፍቅረኛ እንደሆነ አታውቂም ነው? እሺ አሁን ልሂድ። ትሰሚኛለሽ? ከመሄድሽ በፊት የምነግርሽ ነገር ቢኖር ከይኑ እንድርቂ ነው። እሺ ይሄ ልመናም ጭምር ነው። አንቺ እኔን እየለመንሽ? አዎ እየለመንኩሽ። ዮኒን ካጣኝ ተስፋ ቆርጣለሁ። ያን የማደርገውን ነገር አላውቅም። ያው መቼም የሰው ባል መቀማት ነው እንደሆነ ላንቺ አልነግርሽም። እና ደግሞ ልመናዬን ለዮኒ ባነግርልኝ በጣም ደስ ይለኛል። እሺ አመሰግናለሁ። እሺ ሻይ ላፍላለህ? አልፈልግም፣ ወደ ጉዳይሽ። እሺ ጀምር። አንቺ ጀምሪ። አይ አንተ ጀምር። ሊዲያ፣ ሰላማዊ በሆነ መንገድ ነገሮችን እንድንፈታ ፈልጋለሁ። እሺ ደስ ይለኛል። እንድንለያይ ፈልጋለሁ። ምንም እንዳትለኝ፣ ቃል እንዳታወጣ። እኔ ላይ ለረብካት ሴት ስትል 3 ዓመት የለፋበትን ፍቅሬን ገደል ልከተው ነው? ይኸውልሽ ሊዲያ፣ የኔና ያንቺ ፍቅር አልቋል። የኔ ፍቅር ግን እየጨመረ ነው። 3 ዓመት ሙሉ አቃጥለ ግን ልትወኝ አትችልም። የእውነቴን ነው ነገር ራሴን ነው ማጠፋው። ምን ሆነሻል? ነግሬሃለሁ። ዮኒ ሙት አረቀዋለሁ። ቆይ ተረጋጊ እስኪ። እሺ ውሳኔን አንተ ራስ ደግሞ አስብበት። ቆይ ከኔ የተሻለ ብታገኝስ? የሚሻለኝን ማቆቆ ራስ ነኝ አይደለ? ትሰማኛለህ? ደሞ ብቻ ያሉት ያችን ባልጊ ጨመር ነው መገለል። 3 ቀን ሰጥቻለሁ። 3 ቀን ብቻ። በዚህ 3 ቀን ውስጥ ደውለህ ሐሳቤን ቀይሬያለሁ ካልከኝ በስተቀር ለቃ ቤት እመጣለሁ። ቆይ እናውራ እንጂ። ምን የምናወራው ነገር የለም፣ ጨርሰናል እኮ። ዛሬ ዮኒ ፍቅረኛ መንገድ ላይ ጠብቃ ማስፈራሪያ ያዘል ልመና ለመነች። ምን ብላ? ባሌን ተይልኝ ብላ። እሱን አናግረው ያታየትም። እነዛ ከሆንኩ የለባይን ያደረጋል ባል የፈለገውን እኮ መምረጥ ይችላል። ቢሆንም አብረው ነበሩ። እኔ ስመጣ ነው ነገሮች የተለዋወጡት። እውነት ለመናገር አሳዝናኛለች። እና ልትተይላት ነው? እንደዛ ቢሆን እኮ እኔም ደስ ይለኝ ነበር፣ ግን እኔም ወደዋለሁ። በለው። ለማንኛውም ግን በጠራ ነገር መኖር ስላለባችሁ አናግሪ። አዎ ልክ ነሽ፣ ግን እሷን ሳይሆን እኔን ነው መተው ያለበት። ጊዜ ስጪውና ሁሉንም ያጥራ። እሷን ለመተው ዝግጁ ከሆነ ይተዋት፣ ካለበለዚያ ግን አንቺን ይልቀቅሽ። እሺ ምን ብዬ? ለሱ የሚሆን አቅም አለሽ? አብረንም ብንሆን እሷ ካለሽ ሰላም አትሰጠንም። ለሁሉም ግን አውሩ። እሺ አንቺም ተጠንቀቂ። ሴት በወንድ ከተጣላችሽ ለህይወትሽ ስጊ። እናቴ፣ እኔ በሰላም መኖር ነው የምፈልገው። እዚህ ቅርብ ሬስቶራንት አለ፣ ቆንጆ ምግብ አለ። ይዤ ልምጣ? አይ ምንም አያስፈልግም። ለወራ ነው የመጣሁት፣ ቶሎ መሄድም አለብኝ። እሺ ምንድን ነው እናውራ? ይሁን፣ ብዙ የማይመቹ ነገሮች እንዳሉ አውቃለሁ። እሺ ምን ላድርግ? ልቤ ምን እንደማደርገው ግራ ገባኝ። ሁለታችንም ከባድ ሁኔታ ላይ ነን። እኔ እንደዚህ ሰው ላይ ተጣብቄ አላውቅም፣ ግን አእምሮዬን አንቺን ከማሰብ ላስቆም አልቻልኩኝም። ይኸውልህ ፍቅር ብቻ ዋጋ የለውም። አውቃለሁ። ምን ሆናል? የተጨነቅ ትመስላለህ። ግን ደህና ነኝ። እሺ ምን ልነግርኝ ነበር? ይኸውልህ ምን መሰለክ፣ የኔና ያንተ ነገር እንዲቆምም እንዲቀጥልም የሚያደርገው በዚህ በ3 ቀን ውስጥ የምንወስነው ውሳኔ ነው። ምንድን ነው ይሄ 3 ቀን? ይኸውልህ በዚህ በ3 ቀን ውስጥ ከእሷ ጋር መለየት ካለብህ ነግረሃት፣ ካልሆነም ለእኔ ውሳኔህን አሳውቀኝ። በቃ መለየት ካለብንም እንለያይ። ያለውን ነገር ንገረኝ እባክሽ። በዚህ ትንሽ ጊዜ ስጭኝ። ጊዜ የለኝም እንጂ ብሰጠህ ደስ ባለኝ ነበር። ሁሉም ነገር ሊፈታልሽ 2 ቀን ቀረ። አንቺ ግን ዛሬ እንዴት ነው ውድ አበዛሽ?
እንግዳ አለብኝ። የምን እንግዳ? አታውቂያትም? አጎቴን ያስተዋወቀ። አይ አሪፍ። ሀብሽ ደግሞ እንዴት ነው የምታምረው? አርጊው መቼ እንደገዛሁት እራሱ አላውቅም። እንዴት አታውቂም አንቺ? ቦርሳ ስቀይር ነው ያገኘሁት። ለእኔ ገዝተሽ ረስተሽ ነው የሚሆነው። እንዴ ቤቱን አውቃ መታ ነው። ይግቡ። ሰላም ለዚህ ቤት ገብታ ሳለኝ መጣዋለ። ችግር የለውም። እንዴት ነህ? ቁጭ በል ቁጭ በል። እሺ ሰላም። ደህና ናችሁ?